ብራዘር የምሳ ነገር ካለ አረ ብራዘር ይሄን መኩ ይዞ ለብር ብቻ ተገፈተርልኛለህ። ያዝ እንጂ ለምሳ መግዣ እኮ ነው የጠየቁ። 2 ብርማ እኔም እሰጥሃለሁ። ኧረ እባክህ የምሳ ሜኑ ላይ ገረፍ ገረፍ አድርጌ ብገጭሽ አይሻልም ብራዘር? ችጋራ ልትወርድ ነው እንዴ? አረ እንሂድ። ያሉን አልሰማሽም እንዴ? ምን አይነት ነው በእናታችሁ? ይሄ መኪና ሲያየኝ እኮ የኔ መስሎት ነው። በቃ እሺ ተረጋጋ። ሰው ደልቶን የምንሰራው ነው የሚመስለው። ከምለም ብዬ ስራ ሳጣ ነው እዚህ ስራ ውስጥ የገባሁት። ምንድን ነበር የምትሰራው? አርክቴክት ነበርኩኝ። እሰራበት የነበረው ድርጅት ሲዘጋ ስራ ከማጣ ይሄን ልስራ ብዬ ነው የገባሁበት። እኔ ምንም ስራም ቢሆን ይሰራል። እዚህ ደግሞ እያየች ነው እጅና እግር ይዞ ይለምናል። ጭራሽ እኮ ስንት እንደምሰጠው እኮ እሱ ሊተመልኝ ይፈልጋል። በቃ እሺ እሱን ተውና አሁን እንሂድ። ችጋራም ይለኛል እንዴ? ችጋሩን ነው ማውጣለት። ወንድሜ ማትሄድ ከሆነ ወይ እኔ ልውረድና ትጣላለህ። እንኳን ደህና መጣሽ። ቴንክ ዩ። ኩራት ነው። ቴንክ ዩ ሳይሆን እንኳን ደህና ቆየኝ ነው የሚባለው። ሱረሽም ልክ አውሬ ወደ ስራ እየገባሽ ይሄን ረዘመት ያለሽ። ወይኔ አለሙ ሰላም አድማጮቻችን እንደምን ከርማችኋል? ዛሬም እንደተለመደው የተለየ ርዕስ ይዘን ወደ እናንተ መጥተናል። ከርማችኋል ስትል እኮ ከትናንት ወዲያ ፕሮግራም የነበረን አይመስልም። ለአንድ ቀን ከአድማጮቻችን ብንለይ እንደሚናፍቁን መግለጽ የለብንም ብለሽ ታስቢያለሽ? እሱን እስማማለሁ። ዛሬም እንደተለመደው የተለየ ርዕስ ይዘን መጥተናል። ባነሳነው ርዕስ ላይ እንወያያለን፣ ሐሳብ እንሰጣለን። ግን ይሄ ሁሉ የሚሆነው በእናንተ ተሳትፎ ነውና ደውሉልን። በሚገባ አሌክስ፣ የዛሬው ርዕሳችን ምንድን ነው? የዛሬው ርዕሳችን ኩራትና ትዕቢት ምንድን ነው ልዩነታቸው የሚል ይሆናል። ሰብሪና ምን ትያለሽ? አሪፍ ርዕስ ነው የመረጥነው። በጣም እንጂ። እኛ ሁሌም አድማጮቻችን የሚመጥን ነጠር ጠንከር ያለ ሐሳብ ነው የምናነሳው። እንዴታ! አድማጮቻችን የዛሬውን ርዕስ እንግዲህ ሰምታችኋል። ደወል እያረጋችሁ ሐሳቦቻችሁን አካፍሉ። ከዛ በፊት ግን ኩራት ይበጃል እንዴ የሚለው ሙዚቃ ጋብዘን እንመለሳለን። አድማጮቻችን ሙዚቃውን ሰምተን መተናል። አንድ አድማጭ መስመር ላይ አለ። ሄሎ። አሎ ሰብሪ። ወይ አድማጫችን ማንን በል? ቡቡሻ ማኛው ይባላል። እሺ ቡቡሻ ማኛ፣ ሐሳብ ምንድን ነው? እንዴ የምን ኩራት ቤት ምናምን ልዩነት ነው? ዘሴም በቆሎ አይደሉ እንዴ? አሃ ኩራተኛም ትዕቢተኛም ተመሳሳይ ናቸው ብለህ ታስባለህ እንዴ? ቀላል አንድ ናቸው እንዴ? ገብተዋል። ኮራጀንን ማለት ግድ ነው፣ በተለይ ቸከስ ላይ። ነገር ግን የሆነ ክንፍ አውጥቼ ልብረር ማንንም አልሰማም ምናምን ካለች ኩራትን ወደ ትዕቢት በብርሃን ፍጥነት መቀየር። እዋዋን በል እስቲ አኩቻና እንዴ? መቀየር ስትል ምን ለማለት ፈልገ ነው? መቀየር ነው ብራዘር። ወንድነትን ልታውቀው የሆነ ጎሽመጥ ጎነጥ ማድረግ ነው። ገብቷል። ኩራት ራስ መተማመን ነው ብዬ ነው የማስበው። ትዕቢትም ያው ነው። በራስሽ ስለምትተማመኝ እኮ ነው የምትተብጪው። መጀመሪያውንም ለምርጫ ቀስቀሳ ያው ግድ እኮ ነው ኩራት ማን ያስፈልጋል። ግን ከዛ በኋላ አጋገጭ ግድ ነው። ኩራተኛ ሰዎች በዛውም ልክ ጥጋበኞች ናቸው። ትዕቢታቸው መከራ ነው። እና ይኸውልሽ የሆነ አንድ ጭዌ ላጫውትሽ ብራዘር። እኛ ሰፈር ልጆች ሁሉ በቃ ያው ኮራጀንን ያለንን በቃ ኩርት ያለንን ምናምን ማለት ነው። አሉ ደግሞ የላይ ሰፈር ልጆች ጥጋባቸው መከራ ነው። ልክ ሲያስቸግሩ ይሄን ወጋ አድርገን እንመለሳለን። ኖ ይሄማ ቫይለንስ ነው። እሱን እኮ ነው የምልሽ። እንዳልሽው ባንዳ መሆን ነው በቃ። ዋጋቸውን ሰጫቸዋለሽ፣ አርፎ ይቀመጣሉ። ይቅርታ አድማጫችን፣ ፕሮግራማችንን ልጆችም ስለሚሰሙት እንደዚህ አይነት ነገር ባናነሳ ጥሩ ነው። እንደውም ልምድ ይቀስማሉ።
ልጆች የዛሬ አቦች የነገ ጉልቤዎች አይደሉ እንዴ? ምንድነው አንቺ የምትይው? ቆይ አድማጮቻችን ሐሳባችንን ስንገልጽ ለነገ ሀገር ተረካቢዎች የማይጠቅም ንግግር ባንናገር መልካም ነው። ፕሮግራማችን ይቀጥላል። አድማጫችን መስመር ላይ ገብቷል። ሄሎ፣ እንዴት ዋላችሁ? ደህና ነን አድማጫችን። ማንም በል። ገዛኸኝ እባላለሁ። ግርም ይለኝ ሰው ሲኮራ ለምን ትዕቢተኛ እንደሚባል ነው። እኔ ይርበኛል እንጂ ልመናና የሰው ፊትን በፍጹም አላይም። በጣም ትክክል ነው ያረከው። እንዴ ከሚርብህ ግን ዛሬን በልተህ ብታደር አይሻልም? ኔቨር። ኩሩ ሀበሻ ነኝ። ገና ለገና ይርበኛል ብዬ የሰው ፊት አላይም፣ ዝቅ አልልም። ይሄ ነገር ወደ ትዕቢት አይመዝንም አድማጫችን? በፍጹም። ስማ፣ እኔ አሁን 46 ዓመቴ ነው። የመጀመሪያ ዲግሪዬን በሊትሬቸር ሁለተኛውን ደግሞ በሊንጉዊስቲክስ ሰርቻለሁ። ግን ምን ሆንኩ? ይኸው ለእኔ የሚመጥን ስራ ጠፋ። እስኪገኝ ታዲያ ያገኘኸውን አትሰራም? ማ እኔ ያሰገድ ልጅ በፍጹም አልሞክረውም። ጥቅልል ብዬ አንጀቴን አጥፌ ተኛለሁ እንጂ ኩራቴን አላጥፈም። በለው ኩራተኛ ሰው አሁን ገና ተገኘ። አድማጫችን ይቅርታና የት ነው የምትኖረው? ያው እስካሁን እናቴ ጋር ነው የምኖረው። ኦ ማይ ጋድ! እስካሁን ከእናት ጋር ነው የምትኖረው? አይከብድም? እማዬ ከበደኝ አላለች። ምን ችግር አለ? እናት ምንድን ነው የሚሰሩት? ቅጠል ለቅማ ነው ያሳደገችኝ። አሁንስ? አሁንም ቅጠል ነው የምትለቅመው። እና ታዲያ ለምን ያገኘኸውን አትሰራም? ስራዬን ለታዲያ ምን ላድርግ? መቼም ቢሆን ደግሞ ከደረጃ ዝቅ ብዬ መስራት አልፈልግም። ሰርታ የምታኖር ኩሩ ድሃ እናት አለችኝ። ደግሞ እኔ ዝቅ ብዬ ሀበሻነቴስ ኩራቴስ የአባቶቼስ አጥንት ምን ይለኛል? ያው እናትም ኩሩ ስለሆኑ ያንተ ዝቅ ማለት ደስ ላላቸው ይችላል። እሱን እኮ ነው የምልሽ። በድሃ እናት እየተጦሩ የአያቶቼ አጥንት ማለት ራሱ ትዕቢት አይሆንም? ኖ ይሄ ሀበሻዊ ኩራት ነው። አስቡት እስቲ። እኔ ምን ላድርግ? ችግሩ ያለው ሲስተሙ ላይ ነው። እሱን ደግሞ እናቴ ቤት ሆኜ እፋለመዋለሁ። ነገን የተሻለ አደርገዋለሁ። እንደዚህ አይነት ሞራል ነው የሚያስፈልገው። ግን ምን ዋጋ አለው? ሀገሪቷ ለተማረና ፖቴንሻል ላለው ሰው አትሆንም። ያገኘኸውን እየሰራ ሲስተሙን መፋለም ትችላለህ እኮ። ኖ I can't. This is my pride, okay? እውቀቴንና አቅሜንማ ዝም ብዬ አላባክንም። 46 ዓመት ሙሉ አባከንከው እኮ። This is my way of fighting the system. ቁርጠኛ ከሆንክ እንደሚሳካልህ እርግጠኛ ነኝ። እናመሰግናለን አድማጫችን። አመሰግናለሁ። ይህንን አቋም ከትዕቢት ለይቼ አላየው። ምንድነው ትዕቢቱ? እንደኔ ልክ ነው። እናቱ ትከሻ ላይ የተጎለተ አዛውንት ሲኮራ ማየት ነው ልክነቱ? አንተ ላይ አልተቀመጠ። እድሉን ስላላገኘ ነው። ደግሞ ምን አለበኝ፣ እንደገና እናቱ ራሳቸውን ችለው አግብተው ከዛ ቤት ይወጣሉ እንጂ እሱ ከዛች ቤት ንቅንቅ አይልም። ተመልሰናል አድማጮቻችን። ሌላ አድማጭ መስመር ላይ አለ። ሃሎ ሄሎ፣ እንዴት ዋላችሁ? ሀይ አድማጫችን፣ ማንን በል? ናርዶስ እባላለሁ። ናዲ ብትሉኝ ደስ ይለኛል። ናዲ በሉኝ። እሺ ናዲ፣ ሀሳብሽን አካፊን። በነገራችን ላይ ኩራትና ትዕቢትን ለይቼ የማይ ሰው ነኝ። በተለይ ለሴት ልጅ ኩራት በጣም ሜን ፖይንት ነው ባይ ነኝ። ሴት ልጅ ወንድ ልጅ ላይ ኮራ ስትል ነው እንጂ የሚያምርባት። ቀላል ኮራ ኮራ ማለት ታዲያ ችግር የለው ማለቴ፣ ሲኮራ እኮ መረሳትም አለ። እንዴት ችግር ይኖረዋል? እንዲያውም ወንድ ልጅ ለማንበርከክ በጣም ምርጡ ዘዴ ነው እንጂ አለ አይደለ? 2 ኦር ደግሞ 3 መኪና ካለው ቢያንስ እኔን ዱባይ እንኳን ወስዶ ማዝናናት ካልቻለ ምን ያደርግልኛል? ወይ ቢያንስ ሀብታም እንደሚሆን ተስፋ ማሳየት አለበት እንጂ አመዳም ሆኖ ከኔ ጋር ምን ያደርጋል? ትዕቢት ሲሆንስ ምንድን ነው ብለሽ ታስቢያለሽ? ወደ እሱ ልመጣልሽ አይደል? ምንም እንኳን ሴት ልጅ ብትኮራም ሁኔታውን በደንብ ማሰብና ማጤን አለባት። ምን አይነት ሁኔታ? እኔ አሁን ኩራተኛ እንጂ ትዕቢተኛ አይደለሁኝም።
ለምሳሌ በእግሬ እየሄድኩኝ ቪትስ ቢሰጠኝ በደስታ እጁን ባልስምም ያው ተነጫንጬ ይቀበለዋለሁ። አንዳንድ ቀበጥ ሴት ግን ፀሐይ የደበደባት አቶዝ መኪና ስጠራ ከኮራች ይህ ትዕቢት ነው፣ የምር ትዕቢት ነው። ቆይ የምን መሞላቀቅ ነው? አቶዝም መናቅ። ስለዚህ ይሄ ትዕቢት ነው እያልሽ ነው? ታዲያ ከዚህ በላይ ትዕቢት አለ እንዴ? ይኸውልሽ የኔ ቆንጆ፣ ባይሆን ምን ማድረግ አለብሽ መሰለሽ? አቶዟን ትቀበይና በሱ ፀሐይሽና ብርድሽ ያው ኤክስኪዩቲቭ እንዲገዛልሽ በፍቅር እና በብልጠት ማሳመን ነው። እኔ እንደዛ አስባለሁ። እንዴ ይሄማ የለየለት ጠቅመኝነት ነው። ዋት እና ትቀልዳለህ እንዴ? ለእኔ መኪና የማይገዛ ወንድ ምን ይሰራልኛል? በነገራችን ላይ ቅድም እንደነገርኳችሁ እኔ ኩራተኛ እንጂ ትዕቢተኛ አይደለሁኝም። ነገሮችን ቀድሜ ያሰላስዬ ነው የምንቀሳቀሰው። አሁን ያስኩት ጓደኛዬ የራሱ ትንሽ አርጅት አለች እንጂ ያው ዴክስ መኪና ሰጥቶኛል እንጂ እወድሻለሁ ብቻ ብሎ ስላለቃቀሰ አልሰማውም ነበር። እና ስለ ኮራሽበት የሰጠሽ ይመስልሻል? አልሰማኸኝም እንዴ? እወድሻለሁ ስላለ ብቻ ዝም ብዬ ልቤ ልሰጠው አላደርገውም። መኪናውን ሲሰጠኝ ግን ያው አለ አይደለ ከባዶ ይሻላል ብያ ኦኬ አልኩት። እንደዛ ነው። እሱስ ምን እየነዳ ነው ይሄን ላንቺ ሰጠሽ? ምን ይነዳል? አሁን እንደውም አንድ ቦታ መሄድ ስለነበረበት ታክሲ ተራ ወርጄ ነው የመጣሁት። የሱን የሆነ መንጠቅ ትዕቢት ብቻ ሳይሆን ዝርፊያም ነው። ዋዲድስ መንጠቅ ነው ያልከው? አላስገደድኩትም፣ ራሱ ነው የሰጠኝ። ወደሽ ከተደፋሽ ቢያቅጡሽ አይክፋሽ ነው ተረቱ። እንደዚህ የሚል ተረት አለ? በደንብ ነው ያለው። ማጠቃለያ ሀሳብ አለሽ? ያው እንግዲህ ሀሳቤን ሳጠቃልል ኩራት አስፈላጊ ነው፣ ግን ምንም ሳይኖርህ ደሃ ሆኖ ግን መንጠባረር ትዕቢት ነው እላለሁ። እናመሰግናለን ናርዶስ። እንኳንም መኪና አልኖር። ምን አንተ ቢኖርህስ ልትሰጥ ነው? እና እኔ በታክሲ እየተንጦላጠልኩ ለሷ ልሰጥ? የለኝም እንጂ ለምን አትሞት? ገል ፍሬንድ የተጣላችኝ ነበር አልከኝ? ምን ለማለት ፈልገሽ ነው? ምን ነው እንትኛች? ሌላ አድማጭ መስመር ላይ እንደገባ ቴክኒሻናችን ሚኪያስ እየጠቆመኝ ነው። ሄሎ፣ እንደምን ዋላችሁ? ጤና ይስጥልኝ። ማንም በል? መሐመድ እባላለሁ። እሺ መሐመድ፣ የመወያያ ርዕሳችንን ሰምተዋል? አዎ፣ ኩራትና ትዕቢት ልዩነት አይደል? በትክክል። ያንተ ሀሳብ ምንድን ነው? ልዩነት አላቸው። ኩራት ለእኔ ሰዎች ባደረግነው ወይም ደግሞ ከዚህ በፊት በተደረገ ወይ ደግሞ ሊያደርጉት ባሰቡት ነገር ተማምነው ለወደፊት ስንቅ የሚሆን ልባዊ ሀሴት ሲሰማቸው ነው። ታብራራልናለህ? አዎ፣ ኩራት ሁሌም የሚያያዘው ከመልካም ነገር ጋር ነው። ለምሳሌ አባቶቻችንን ይህን ሀገር እንደ ሀገር ለማቆም የከፈሉት መስዋዕትነትና እኛም የእነሱ ደም መሆናችንን አስበን ስንማር ኩራት ይሰማናል። ኩራት ሁልጊዜም ከጥሩ ነገር ጋር የሚነሳ መሆን አለበት። ከጥሩ ነገር ጋር ማለት በመልካም ነገር መኩራት ማለት ነው። በዙሪያችን ያሉ ሰዎች ከፍ ያለና ጥሩ ነገር ሲያደርጉ ኩራት ይሰማናል። በልጄ ኮራለሁ ስል እኮ በትምህርቱ አንደኛ ሲወጣ ለሰው ጥሩ ነገር ሲያደርግ ሳይ በልጄ ኩራት ይሰማኛል ማለት ነው። የኔ ስለሆነ ኮራበታለሁ። በሀገሬ ስኮራም የኛ ስለሆነች ህዝቡ ተሳስቦና ተከባብሮ ሲኖርባት ሳይ ምን አይነት ሰላማዊ ሀገር አለችኝ ብዬ ኮራለሁ። ቀጥታ ጥቅም ባናገኝበትም ባለው ጥሩ ነገር የሚሰማን የልብ ሀሴት ኩራት ነው ማለት ነው። በሚገባ። ትዕቢት ሲሆንስ? ትዕቢት ማለት ደግሞ ያለንን ነገር በኔጌቲቭ ነገር ስንጠቀምበት ማለት ነው። አንድ ሰው አምላክ በሰራው መልኩ ቆንጆ ነኝ ብሎ ለራሱ የተለየ አመለካከት ካለው ለእኔ ይህ ትዕቢት ነው። ያለንን ነገር ለመጥፎ መጠቀም። አንድ ሰው የሆነ ቦታ ሲደርስና እዛ ቦታ ላይ በመድረሱ ራሱን ከሌላ የተለየ አድርጎ መቁጠር ሲጀምር መንገድ ስቷል፣ መታበይ ጀምሯል፣ ትዕቢተኛ መሆን ጀምሯል ማለት ነው። ለምሳሌ ብዙ ሰው ኩራትን ትዕቢት፣ ትዕቢትን ኩራት አድርጎ አደበላልቆ የማየት ነገር አለ። በዚህ ላይ ምን ትላለህ? የማደበላለቅ ስሜት አለ። አንድ አድማጭ ሰምቻለሁ፣ ሀበሻነቴ ኩራቴ ብሎ ስራ ሳይሰራ ቁጭ አለ። ይህ ለእኔ ሀበሻነቴ ኩራቴ ሳይሆን ሀበሻነቴ ትዕቢቴ መባል ነው ያለበት። ሀበሻነቴ ሌላውን ለማጣጣልና ለማንቋሸሽ ከሆነ ኔጌቲቭ ነው። ከሀበሻነት ትህትና፣ እንግዳ ተቀባይነት፣
ከጀግንነት አንጻር ከሆነ ግን ኩራት ነው። ለዛ ነው እኮ ሀበሻነት የኩራቴ ብለን ደረታችን የምንናፈው። እንደነገርከን ከሆነ ግን ኩራትና ትዕቢት ጽንፍ የያዙ ሀሳቦች ናቸው። አዎ ሁለቱም ስሜት የመግለጫ መንገዶች ናቸው። ነገር ግን ኩራት በትህትና የተሞላ ከመልካምነት ስሜት የሚመነጭ ሲሆን ትዕቢት ግን ከራስ ወዳድነት ከጥቅመኝነትና ከብሪተኝነት የሚመጣ መጥፎ የሆነ ስሜት ነው። ጥልቅና ሰፊ ማብራሪያን የሰጠህን የማውቀውና የሚሰማኝን ለማካፈል ያህል ነው። እኔም በጣም አመሰግናለሁ። አድማጮቻችን እንደተከታተላችሁት የዛሬው ርዕሳችን በሚገባ መልስ ያገኘ ይመስለናል። አሌክስ የአንድ አድማጭ መስመር ላይ እንዳለ ምልክት እያየሁ ነው። ሄሎ አድማጫችን። ሄሎ ቀደም የደወልኩት ነኝ። በባዶ እጄ በኩራት መኮፈሴ ገብቶኛል። 2 ዲግሪ ይዤ ፈዝዤ ቁጭ እንዳልኩ ነው የተሰማኝ። የአባቶቼ አጥንት እየወጋኝ ነው። እውነቱን ልንገርህ፣ የአባቶቼ አጥንት ሳይሆን የእናት ላብ ነው ሊቀዘቅዝህና ምቾት ሊነሳ የሚገባው። አድማጫችን እንግዲህ ከዚህ በኋላ ስራ ሳትመርጥ እንደምትሰራ እርግጠኛ ነን። አዎ ባለፈው እንደውም እናቴ የህፃናት ሙያ ውስጥ ስራ አግኝታልኝ እምቢ ብዬ ነበረ እና ሳስበው ኩራትና ትዕቢትን ጠንቅቆ የሚለይና ይሄንን ቆላልፎ ያሰረንን ሲስተም የሚፋለም ትውልድ ለመቅረጽ ትክክለኛ ቦታ ሳይሆን አይቀርም። ህፃናት ላይ መስራት ሀገርን በአስተማማኝ እጅ ላይ ማስቀመጥ ነው። እውነቱን ንገረኝ ካልክ በአንተ ባይሆን ግን ደስ ይለኛል። አሁን ገብቶኛል። ከፈቀዱልኝ ነገውን ሄጄ ስራ ጀምራለሁ። ይሄንን ርዕስ አንስታችሁ አይኔን ስለገለጣችሁልኝ አመሰግናለሁ። እኛም እናመሰግናለን። ሞክር፣ ግን ባይፈቅዱልህ መርጣለሁ። ትዕቢት መሆኑ ነው? አይ ኩራት ነው።